ሰላም ሰላም የዓመተ ሰላም ሳይቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። አሁን እንግዲህ ዛሬም በቀልብ በሀሳብ ለመገናኘት ላበቃን ጌታ ምስጋና ይድረሰው። አዲስ የመጣችሁ ታዳሚዎቼም እንኳን ደህና መጣችሁ። ቤት ለእንግዳ ብያለሁ። አዲስ ለመጣችሁት የዓመተ ሰላም ቻናል የሚያተኩረው በሰላም፣ በግጭት አፈታት፣ በሲቪልና ሂውማን ራይት ወይም በሲቪልና በሰብአዊ መብት ላይ፣ በትምህርት ላይ እንዲሁም ደግሞ በጀንደር አፕሮፕሬትነስ የሚለውን የምጠቀመው የስርዓተ ጾታ ፍትሐዊነት ለማለት ነው። እና ብዙዎች ጀንደር ኢኳሊቲ ይላሉ። እኔ ግን ጀንደር ኢኳሊቲ የሚለው ቃል ብዙም አይመቸኝም። አንዱ የአድቮኬሲም ነጥቤ ነው። ምክንያቱም ኢኳሊቲ ብሎ ነገር ምንም አስፈላጊ ስላልሆነ ማለት ነው። አንዱ የሌላውን የሚሞላበት ሁኔታ ነው ያለ። አንዱ ለአንዱ አስፈላጊ ነው። የሁለቱ መኖር የሁለቱም ጾታዎች መኖር አስፈላጊ ነገር ነው እና የሰው ልጅም ዘር መቀጠል የሚችለው በኑሮ መደጋገፍ የሚችሉት ሁለቱም አንዱ ለሌላው አስፈላጊ ናቸው እንጂ የሚወዳደሩ የሚነጻጸሩ ነገሮች አይደሉም። ስለዚህ እኩል ናቸው አይደሉም የሚለው ነገር ምን አመጣው? ምንም አላስፈላጊ ነው። ግን ጀንደር አፕሮፕሬትነስ ስንል መሆን ባለበት መልኩ የሚሆን ማለት ነው እና የስርዓተ ጾታ ፍትሐዊነት የሚለው እኛ የዚህ የአማርኛ አገላለጻችን በጣም ጥሩ ነው ብዬ አስባለሁ። የስርዓተ ጾታ ፍትሐዊነት፣ ምክንያቱም ፍትሐዊነት ለሁሉም ነው የሚያስፈልገው። በየትኛውም ጾታ ቢሆን የሰው ልጅ ፍትህ ያስፈልገዋል እና ለሁሉም ነው የሚያስፈልገው። ስለዚህ የስርዓተ ጾታ ፍትሐዊነት ወይም ጀንደር አፕሮፕሬትነስ የሚለው አንዱ ዝግጅታችን ነው ማለት ነው እና ይሄ ደግሞ የስርዓተ ጾታ ፍትሐዊነት ወይም ጀንደር አፕሮፕሬትነስ ስንል የቤተሰብ ደህንነትንና ኑሮ ማሻሻልን ባካተተ መልኩ ማለት ነው እና የቤተሰብ ደህንነትና ኑሮ መሻሻልም አንዱ አርስታችን ነው። ከዚህም በተጨማሪ ደግሞ ሜንቶርሺፕም አንዱ ትልቅ አርስታችን ነው። ሜንቶርሺፕ ላይም የተወሰኑ ዝግጅቶች አቅርብ ያለው ከአሁን በፊት ወደፊትም ደግሞ የምንሰራበት ጉዳይ ነው የሚሆነው እና የዓመተ ሰላም የትኩረት ነጥቦች እነዚህን ይመስላሉ ማለት ነው። ፕላስ የጋራ ጉዳያችን ሁላችንም የማናልፈው ሁሉም ሰው ሊሰራበት ያው የሚገባው ጉዳይ ማለት ነው። በየትኛውም ፊልድ ላይ የሚሰራ ሰው ሁሉ ኮንሲደር የሚያደርገው ጉዳይ ነው ማለት ነው እና ምንድነው የዓመተ ሰላም ቻናል ያው እንደማንኛውም ሰው የኢንቫይሮንመንታል ኮንሰርን አለን እና በኢንቫይሮንመንት ላይም እንሰራለን ማለት ነው። ኢንቫይሮንመንታል ፕሮቴክሽን፣ ኢንቫይሮንመንታል ሰስቴይናቢሊቲ በሚባሉ ነገሮች ላይ ማለት ነው እና ምድራችን ሄልዚ ሆና እንድትቀጥል በሚደረገው ጥረት ውስጥም አስተዋጽኦ እናደርጋለን። ሞሮፍ ፕራክቲካሊ እኛ ያው እዚህ ሚዲያው ላይ እንኳን በሞሮፍ ኢንዲቪዥዋል ሮል ምን መሆን አለበት፣ እያንዳንዱ ሰው ሚና ምን መሆን አለበት በዚህ በሚለው ነገር ላይ ነው ያው ዝግጅት የማቅረብ ሀሳብም ያለን። ነገር ግን ፕራክቲካሊ ደግሞ ከሌሎች ጋር አብረን በምንሰራው ነገር ለምሳሌ ሲቪል ሶሳይቲ ድርጅት ላይ ወይ በእንደዛ አይነት አካባቢ ደግሞ በዚህ በአካባቢ ጥበቃ ላይ የሴቶችን ሚና በማሳደግ ዙሪያ አስተዋጽኦ እናደርጋለን ማለት ነው እና ከዚህ ጋር አብሮ ደግሞ እነዚህን ነገሮች ፕሮሞት ማድረግ የምንፈልገው ወይም በእነዚህ ጉዳዮች ላይ አስተዋጽኦ ማድረግ የምንፈልገው በምን መልኩ ነው ሲባል ማለት ሀው ወይም መንገድ ወይ ስትራቴጂ ይሉታል ሰዎች። እሱ ላይ ደግሞ ምንድነው አንደኛ ባህል ተሐድሶ ያስፈልጋል ብለን እናስባለን። ባህል ተሐድሶ ማለት የባህል ተሐድሶ ላይ አስተዋጽኦ ለማድረግ ግንዛቤን የማሳደግ ስራ ማለት ነው። አንዱ መንገዳችን አሁን እዚህ በሚዲያ ላይ የግንዛቤ ማሳደግ ስራ እንሰራለን። ለምሳሌ ስለ ሰብአዊ መብት፣ ስለ ስርዓተ ጾታ፣ ስለ አንዳንድ ጉዳዮች ካሁን በፊት ያው አሁን በተጠቀሱት ነገሮች ላይ ብዙ ነገሮችን እያወራን መጥተናል። ስለዚህ ግንዛቤን የማሳደግ ስራ ማለት ነው የምንሰራው። እንደገና ደግሞ የሁለተኛው መንገዳችን ደግሞ ምንድነው የሲስተም አድቮኬሲ ስራ
የሲስተም አድቮኬሲው በአብዛኛው ምንድነው ወደ ህግ አውጭ አካላት የሚሄድ ጉዳይ ነው። ሲስተም መዘርጋት አስፈላጊ ነው ብለን እናስባለን። በእያንዳንዱ ነገር ለምሳሌ እዚህ ዩናይትድ ስቴትስ አሁን በእያንዳንዱ ነገር ላይ ሲስተም አለ እና ይሄ ሲስተም ወደ ሀገራችን እንዲመጣ ፍላጎት አለን እኛ እና ይሄንን ሲስተም እንዲመጣ ወደ ሀገራችን የመተዋወስ ስራ እንሰራለን ማለት ነው እና መልእክታችንን ለህግ አውጪው አካል በሀገራችን ለሚገኘው ህግ አውጪ አካል እናስተላልፋለን። አንዳንዶቹ አርስቶች ደግሞ ለምሳሌ ጀንደር ኢሹ ዓለም አቀፍ ኢሹ ነው፣ ኢንተርናሽናል ኢሹ ነው የሚባለው። ስለዚህ ግሎባል የሆነም ሲስተም አድቮኬሲ ይኖረናል ማለት ነው እና እኛ ይሄ ሲስተም አድቮኬሲያችን ከአካባቢያችን ከቀበሌ ከወረዳ ጀምሮ እስከ አገር አቀፍ ድረስ ባለው የአሰራር ደንቦች እንዲዘረጉ ሲስተም እንዲዘረጋ አድቮኬት እናደርጋለን ማለት ነው። ሲስተም አድቮኬሲ ማለት ከዛ ማለፍ ብሎ ደግሞ በኢንተርናሽናል ኢሹዎች እንደ ጀንደር ባሉ ደግሞ ግሎባሊ ደግሞ ቤተሰብ ደህንነት ዙሪያ በእንደዚህ አይነት ነገሮች ደግሞ ግሎባሊም አድቮኬት እናደርጋለን ማለት ነው። ስለዚህ መንገዳችን አንዱ የማህበረሰቡን ግንዛቤ በማሳደግ የባህል ተሃድሶ ማምጣት አጠቃላይ ነገር፣ እንደገና ደግሞ የሲስተም አድቮኬሲን ስራ በመስራት ማለት ነው እና ሲስተም አድቮኬሲውን ስንሰራ ደግሞ ወይም ግንዛቤውንም ስንሰራ በምን መልኩ ነው እንደ መርህ የምንከተለው የሲቪል ሶሳይቲ ድርጅቶችን መርህ ነው የምንከተለው ማለት ገለልተኛ ሆነው የሚሰሩትን አካላት ማለት ነው እና የዚህ ቻናልም እንደ ሚዲያ መሆን ያለበት ለነገሩ እንደዛ ነው እና ይሄ ቻናልም ኢንቴንሽኑ እንደዛ ነው። ገለልተኛ ሆነን ግን ለማህበረሰቡ የሚጠቅሙ ነገሮች አሁን በዘረዘርናቸው ጉዳዮች በሰላም፣ በግጭት አፈታት፣ በሲቪልና በሰብአዊ መብት፣ በትምህርት፣ በስርዓተ ጾታ ፍትሃዊነት፣ በቤተሰብ ደህንነትና ኑሮ መሻሻል ላይ ያተኮሩ የሲስተም አድቮኬሲ መልእክቶችን ማስተላለፍ ለህግ አውጪ አካላት ማስታወስ ነው የኛ መንገዳችን ማለት ነው እና ሲስተም አድቮኬሲውም የአካባቢ ጥበቃንም ያካትታል። እንደገና ደግሞ በዚህ በባህል ተሃድሶ ላይ ያው ልናልፈው የማንፈልገው ነገር ባህል ተሃድሶ ጎጂ ልማዳዊ ድርጊቶችን የመከላከል የማስወገድ ቢቻል አሊያም የመቀነስ ጉዳይ በአርስታችን ላይ የሚካተት ነው። ጎጂ ልማዳዊ ድርጊቶችን በመከላከል ዙሪያ በብዙ አርስቶቻችን ላይ እያካተት ነው የምንሄደው። መለስ ብላችሁን ብታዩ ወደፊትም በምንሰራቸው ላይ ጎጂ ልማዳዊ ድርጊቶችን የመከላከል ጉዳይ እናካትታለን። ምክንያቱም ጎጂ ልማዳዊ ድርጊቶች ብዙ ሰው ትኩረት አይሰጣቸውም፣ ብዙ ምሁራንም ትኩረት ሲሰጡት አላይም። ነገር ግን ጎጂ ልማዳዊ ድርጊቶች ከባድ ተጽዕኖ የሚፈጥር ነው በሰላምና በእድገት በማንኛውም ጉዳያችን ላይ ሁሉ። ስለዚህ እነዚህን ነገሮች ነው እንግዲህ እንደ ሜካኒዝም እየተጠቀምን የምንሄደው ማለት ነው። የዛሬ ርዕሳችን ዲስትራክቲቭ ሜንቶርሺፕ ፓርት 3 ነው እና ስፔሲፊክ ርዕሱ ደግሞ የዓመተ ሰላም መለያ መስፈርቶች ይላል። ፕላስ ዲስትራክቲቭ ሜንቶርሺፕ ቨርሰስ ኮንስትራክቲቭ ሜንቶርሺፕ የሚሉ ነገሮችን ያካተተ ነው ማለት ነው። መለያ መስፈርቶች ሲባል ዓመተ ሰላም እንግዲህ የተወሰኑ ሰዎችን እየጠቃቀሰች ነው የመጣችው። መጀመሪያ ኮንስትራክቲቭ ሜንቶር ያልኳቸውን ሰዎች፣ አሁን ግን በቅርቡ ይሄንን ሰሞን እያቀረብን ያለ ነው ስለ ዲስትራክሽን ነው። ዲስትራክቲቭ ሜንቶር የሆኑ አጥፊ ስለሆኑ ሰዎች ነው፣ በተለይ በሀገራችን በተፈጠረው ከፍተኛ ችግር ማለት ነው። ይሄ ስለሆነ አሁን በዓመተ ሰላም እይታ ዲስትራክቲቭ ሜንቶር ያለችበት መስፈርቱ ምንድን ነው? ወይም በዚህ መደብ ዲስትራክቲቭ ሜንቶር መደብ ውስጥ ወይም በዓመተ ሰላም ብላክ ሊስት ውስጥ የገቡት ኖት ኦንሊ በዓመተ ሰላም ብቻ አይደለም፣ ያው በዓመተ ሰላም እይታ በአጠቃላይ በኢትዮጵያ ላይ ባደረሱት በአገራችን ላይ ባደረሱት ጥፋት ነው። ስለዚህ ምን ክራይቴሪያ አይታ ነው መስፈርቷ ምንድን ነው
እነዚህን ሰዎች ዲስትራክቲቭ ሜንቶር ናቸው ስትል ምንድነው መስፈርቷ የሚለውን አጠቃላዩን መጀመሪያ አቀርብላችኋለሁ ማለት ነው። አሁን በእያንዳንዱ ሰው ላይ ሁሎችንም እየጠቀሱ መሄድ ትንሽ ስለሚያሰፋው ፕሮግራሙ በጣም ስለሚያሰፋው ሰብሰብ ለማድረግ መጀመሪያ መስፈርቶቹ ምን እንደሆነ አቀርብላችኋለሁ ማለት ነው። እና የዛሬው ርዕሳችን በመስፈርቱ ላይ ወይም ዲስትራክቲቭ ሜንቶር የተባሉት ሰዎች በምን ክራይቴሪያ እንደሆነ በዛ ሊስት ውስጥ የገቡት የሚያሳይ ይሆናል ማለት ነው። የባለፈው ርዕሳችን ዲስትራክቲቭ ሜንቶርሺፕ ፓርት 2 ነው። እሱም what is destructive mentorship ምንድነው በራሱ እንዴት ነው ዲፋይን የሚሆነው የሚለውን ነገር ለማየት ሞክረናል። ከአንዳንድ ከዲክሽነሪም ከአንዳንድ ነገሮችም ያገኘናቸው ነገሮች አጠናቅረን አይተናል። ፕላስ ደግሞ ይሄ ዲስትራክቲቭ ሜንቶርሺፕ ጉዳቱስ እስከምን ድረስ ነው የሚለውን ነገር ምን ያህል ጎጂ ነገር እንደሆነ አይተናል። ይሄ ዲስትራክቲቭ ሜንቶርሺፕ ወይም ቶክሲክ ሜንቶርሺፕ የሚባለው ነገር ማለት ነው አይተናል። እንደገና ደግሞ ለማስተያየት እንዲያመቸን ኮንስትራክቲቭ ሜንቶርሺፕ የሚለውንም ጠቅለል ባለ መልኩ ለማየት ሞክረናል ማለት ነው። እና ደግሞ ምንድነው እነዚህ ሰዎች የተለዩበት መስፈርት ምንድነው አይደለም? ዲስትራክቲቭ ሜንቶርሺፕ ናቸው ወይም አጥፊዎች ናቸው። በዚህ ሀገር ለተፈጠረው ችግርና ኪዮስ ሁሉ ሩት ኮዝ ውስጥ የሚካተቱ ናቸው የተባሉት ሰዎች የለየሁበት መስፈርት ምንድነው? ምክንያቱ ምንድነው ለሚለው ትንሽ ነገር ልበል። ወይም መለኪያ ሆኖ የተወሰደው ነገር ምንድነው ሲባል አንደኛው ኢንቴንት ነው። እኔ የወሰድኩት ማለት ነው። ኢንቴንት ማለት እሳቢያቸው ከመነሻው ያንን ጥፋት መንገድ ሲከተሉ ምን አስበው ነው ዩሲ በትክክል ጥፋቱን አምነውበት ኢፍትሃዊ ሆነ መኖር እንዳለብን ወስነው ወይም በህዝብ ላይ ፈርደው ነው እየሄዱ ያሉት ወይስ ጥሩ የሰራው መስሏቸው እሳቢያቸው ጥሩ ነገር የሰራው መስሏቸው ነው ወደ ጥፋት የሄደው የሚለውን ነገር አያለሁ። እኔ ከመነሻው ሐሳባቸው towards injustice ናቪጌት ካረገ እንደዛ አይነት ሰዎችን ነው ማለት ነው እኔ ዲስትራክቲቭ ሜንቶር ብዬ የሚይዛቸው ማለት ነው። ከመነሻው ሐሳባቸው ራሱ towards injustice ናቪጌት ያደረገ ነገር ማለት ነው። አንደኛው ነገር እሱ ነው። ሁለተኛውና ከባዱ ነገር ደግሞ ምንድነው? ሰውኮ ማንኛውም ሰው ክፋት ነገር ሊያስብ ይችላል። አስቦት ይዞት ከተቀመጠ ያው ለራሱ ነው የሚጎዳው እንጂ ለምንም አልፎ የሚሄድ ነገር አይኖረው ወይም አስተዋጽኦ ማድረግ የሚገባውን ነገር ነው ሳያደርግ የሚቀረው። ነገር ግን ከዛ ባለፈ ያንን ተግባራዊ ሲያደርግ ያንን ሲያቅድ ተግባራዊ ሲያደርግ እንደገና ደግሞ እሱ አልበቃ ብሎት ኮንስፓይሬሲ የሚባል ከባድ ነገር ሲጨምርበት ኮንስፓይሬሲ ማለት ማወሳሰብ ነገሮችን አወሳስቦ ወደ ባሰ የጥፋት መንገድ መሄድ ማለት ነው። ለምሳሌ አሁን እኔ ዛሬ ዲስትራክቲቭ ሜንቶር ብዬ መጀመሪያ ደረጃ ማቀርብላችሁ ምንድነው በኮንስፓይሬሲ በጣም አስቸጋሪ ሁኔታ ለምን ብቻ ተራ ቁጥሩ ላይ ሲደርስ ሞር አብራራላችኋለሁ። እኔው ኮንስፓይሬሲ የሚለው ነገር ወይም ደግሞ የሚናገሩት እና የሚያስቡት ሌላ ነው ውስጣቸው ማለት ነው። እንደገና ደግሞ የሚናገሩትና የሚሰሩት ደግሞ ሌላ ነው። ሰው እንኳን ጥንቃቄ ወስዶ ከዛ እንኳን ራሱን ትንሽ የሚጠብቅበት መንገድ ካለ እሱን እንኳን እንዳያደርግ ኮንስፓይሬሲ የሚባለው ነገር የሚያስቡት ሌላ የሚናገሩትና የሚፈጽሙት ደግሞ ሌላ የሆኑ ሰዎች ስራ ማለት ነው። ይሄ ሁለተኛውን መስፈርቴን ኮንስፓይሬሲን ማለት ነው። እንግሊዝኛው ዲክሽነሪ ላይ ምን ብሎ ይገልጸዋል መሰላችሁ? a secret plan ይላል። it is a secret plan by a group to do something unlawful
ኦር ሃርምፉል ምን ለማለት ነው? ምስጢራዊ የሆነ ፕላን ነው፣ ሰው በይፋ የማያውቀው ማለት ነው። በሆነ ግሩፕ የሚሰራ እና አንድን ነገር ለመስራት ተብሎ በምን አይነት ሁኔታ ነው? አንሎፉል ማለት ህጋዊ ባልሆነ መንገድ እና ደግሞ ሌሎችን ላይ ሃርምፉል ሲል ሌሎችን በሚጎዳ መልኩ የሚዘጋጅ ነገር ነው ኮንስፓይሬሲ ማለት። እና ይሄ ስለሆነ ለምን በግልጽ ቢያደርጉት ህገወጥ ስለሚያስብላቸው ግን በከላይ ህጋዊ የሆኑ ከላይ ጥሩ ነገር የሚሰሩ ይመስሉና ወይ በሐሳብ በንግግራቸው ማለት እንደዛ ይመስሉና ግን በተግባር ላይ በመመሪያቸው በአንዳንድ በሚፈጽሙት ነገር ላይ ባፈጻጸማቸው ምናምን ነገር ላይ ጎጂ የሆነ ነገር ህገወጥ የሆነ ነገር እያደረጉ ከሂዩማኒቲ ጋራ ከሰው ልጅ ተፈጥሮ ጋራ የሚጋጭና እንደው ከሞራል አንፃርም በጣም ሰውን የሚጎዳ ነገር እየፈጸሙ ይሄዳሉ ማለት ነው። እና ይሄ ኮንስፓይሬሲ አንዱ ሰዎችን አለባቸው ብዬ ሳስባቸው ነው ማለት ነው። በዚህ ዲስትራክቲቭ ሜንቶር ሊስቴ ውስጥ ያስገባዋቸው ማለት ነው። እና ዲስትራክቲቭ ሜንቶር ማለት በሌላ መልኩ ዲስትራክቲቭ ሜንቶር ብላክ ሊስት ውስጥ የገቡ ሰዎች ማለት ነው። አሁን እናንተ በየራሳችሁ እንዴት ነው የትኛው ነው ጥሩ የትኛው ነው መጥፎ የሚለውን ነገር ማየት ያስፈልጋል። እና ሁሉም ሰው ኃላፊነት አለበት። ይሄ ለተወሰኑ ሰዎች ብቻ የሚሰጥ ወይም ለተወሰኑ አክቲቪስቶች ወይም ለፖለቲከኞች እና ለተወሰኑ ኃላፊነት ላለባቸው ሰዎች ብቻ የሚሰጥ ሳይሆን እያንዳንዱ ሰው ግንዛቤ ኖሮት በዚህ ጉዳይ ላይ ኖሃው ሊኖረው ወይም ግንዛቤው ሊኖረው ይገባል ማለት ነው። እና የበኩሉን አስተዋጽኦ የበኩሉን ሚና መጫወት እንዲችል ማለት ነው። ሌላኛው ለምን በእያንዳንዳቸው ላይ ሁሉንም ነገር መጥቀስ ስለማልችል ነው ስለሚከብድ ነው። ግን ሶስተኛው ደግሞ መስፈርት ምንድነው? በሀገራችን የአስተዳደር አካሄድ ላይ አስተዳደራዊ ጉዳይ ወይም ገቨርናንስ ላይ ነገሮችን ደግሞ ከዜሮ የመጀመር ጉዳይ እሱም እንደ አንድ ችግር አርገን ማየው። ምክንያቱም የተሰራውን መልካም ስራ አንድ ለውጥ ሲደረግ ወይም አንድ የአመራር ለውጥ ወይም የአስተዳደር ለውጥ በሚደረግበት ጊዜ የነበረውን መልካም ስራም የነበረውን ጥሩ ስራም የተገነባውንም ነገር ትቶ እንደገና ፖለቲካን ከዜሮ ወይ መጀመር ወይም ደግሞ ሀ ብሎ መጀመር ማለት ነው። እና ይሄ የተሰራው መልካም ስራና ጥፋት ጠፍቷል የሚባለውን ነገር ለይቶ ከዛ የተሰራው መልካም ነገር እየገነቡ እያሳደጉ መሄድ የጠፋውን ደግሞ ማስተካከል የተበላሸውን ማስተካከል ሲገባ ግን ጥሩውንም መጥፎውንም ዲስሚስ እያደረጉ ለውጥ በመጣ ቁጥር የዛ አይነት አካሄድ የሚኬደው ይሄ አንዱ መስፈርቴ ነው ማለት ነው። ሌላው ደግሞ አራተኛ ተራ ቁጥር ብዬ ያስኩት ፓተርን ኦፍ ዲስክሪሚኔሽን ያስቀመጡ ሰዎች ማለት ዲስክሪሚኔት ማድረግ ዜጎችን በአንድ አይነት ይሄው ሜዳው ይሄው ፈረሱ አለ አይደለ? የምትማሩም ተማሩ፣ የምታርሱም እርሻችሁን ረሱ፣ የምትነግዱ ነግዱ፣ ወይም ደግሞ በሌላም በሙያ በፕሮፌሽን በዚህ በአንዳንድ ቴክኖሎጂን በማሳደግ ነው የመሳሰሉት ነገር ላይ ይሄው ሜዳው ይሄው ፈረሱ ብሎ ሰዎች እንዲሰሩ ከማድረግ ይልቅ ፓተርን ኦፍ ዲስክሪሚኔሽን ማስቀመጥ ሰዎች ሊለዩ የሚችሉበትን መንገድ ማስቀመጥ ይሄ ደግሞ በጣም ጎጂ ነገር ነው እና ይሄም ደግሞ አንድ መስፈርት አድርጌ የወሰድኩት ነው ማለት ነው። ሌላውና አምስተኛው ደግሞ እንግዲህ ተራ ቁጥሩን እናንተም እንደገና ልትሰጡት ትችላላችሁ። እኔ ያው በተጻፍኩት በያስኩት ማስታወሻ ነው እየሄድኩ ያለሁኝ እና ምንድነው ሌላው ደግሞ የዘረጉት ስርዓተ ትምህርት ያቀረቡት የትምህርት ማድ እንዴት ነው? ጤናማ ነው የቀረበው ስርዓተ ትምህርት ወይስ በውስጡ ችግር ያለው ነው? ያለው የያዘው ትርክት ምንድነው? የሰዎችን አገሪቱን ወደ ሰላም የሚያመጣ ሰዎችን ፍትህ የሚሰጥ የሰው ልጆችን ደግሞ ያው ሰው ልጅ ክቡር ነው። ማንኛውም ሰው የሁሉንም ህዝብ ክብር የጠበቀ ነው ወይስ ሌላ አይነት ችግር አለበት? ትርክቱ እዛ ውስጥ የተካተቱት ነገሮች ምንድናቸው የሚለው ነገር ይታያል ማለት ነው። መቼም ሳይንሱ ሳይንስ ነው፣ ሂሳቡ ሂሳብ ነው። ኢንተርናሽናሊ ብንሄድ ተመሳሳይ ነገር ነው ያለው። ግን በዚህ በሶሻል ሳይንስ አካባቢ
በፖለቲካ እይታ፣ በታሪክ አያያዝ፣ ባህል ነገሮች ላይ በዚህ በአንዳንድ ጉዳዮች ላይ ያው ሶሻል ሳይንስ ላይ ነው ሞሮፍ በዛ ላይ የሚጠቃቀሱ ነገሮች ምን ያህል ከዚህ የሰዎችን ዲግኒቲ ከመጠበቅ አንፃር ምን ያህል ጥሩ ነገር አላቸው ትክክለኛውን ሪያሊቲውን ከማሳየት አንፃር ምን ያህል ነው የሚለው የስርዓተ ትምህርት ሁኔታ ይታያል ማለት ነው። ምክንያቱም ስርዓተ ትምህርት ትልቁ ነገር ነው። በቃ ስርዓተ ትምህርት ሰው ልጅ ዕውቀት የሚገነባ ነው። በአመለካከቱ ላይም ተጽዕኖ አለው። በእርግጥ አንድ ትምህርት ቤት ላይ አንድ ኮሌጅ ላይ ተምረው ሰዎች ከአንድ አካባቢም ላይ ወጥተው የተለያየ አመለካከት ይኖራቸዋል። ትምህርት ብቻውን አይደለም፣ ግን ሰዎች ሲመጡ ከአካባቢያቸው፣ ከቤተሰባቸው፣ ከአገሪቱም ሁኔታ፣ ከውጭ ሀገር ከሚያገኙት ከሚከታተሉት ሚዲያ እና ከተለያዩ ባክግራውንዶች የሚመጣም ጭምር ነገር ነው። ትምህርት ቤት ላይ ብቻ የሚመጣ አይደለም። ያንን ታሳቢ እናደርግና ግን ትምህርት ቤት ደግሞ ያለው ስርዓተ ትምህርት የሚያሳድረው ነገር አለ። ለረጅም አመት ነው ልጆች የሚማሩት ወይም አዋቂም ከሆኑ በኋላ የሚማሩት። ያ የተሳሳተ ትርክት በሚኖርበት ጊዜ ከባድ ችግር ያመጣል እና ይሄ ምንድነው ብሬን ዋሽ ይሉታል ፈረንጆቹ አጠራራቸው ብሬን ዋሽ ይሉታል። እንደገና ደግሞ ሮንግ ደግሞ ኢንዶክትሪኔሽን ይሉታል። አንዳንዶች ደግሞ ሜንቲሳይድ ይሉታል። ይሄ ምንድነው ሰዎች ተፈጥሯዊ የሆነውን ኦርጋኒክ የሆነውን ወይንም እውነታውን ሪያሊቲውን ይዘው ከመሄድ ይልቅ ከዛ የሚያስወጣ የሆነ ትምህርት ወይም ደግሞ ነገር ኢንዶክትሪን በማድረግ ወይም በማስረጽ ሰዎችን የተዛባ አመለካከት እንዲኖራቸው የማድረግ ሁኔታ ፍትሃዊ መንገድ ከመከተል ይልቅ የፍትሃዊ መንገድ እንዲይዙ በር የሚከፍት ሁኔታ ሰዎች ነው ማለት ነው። ሰዎች በራሳቸው አካል ሊደርሱበት ይችላሉ። ልክ በሳይንስም ያልታወቀ ነገር ሰዎች ተመራምረው ይደርሳሉ። የሕክምና መድኃኒት ያገኛሉ። እንደዚህ መልካም ነገር ይሰራሉ። እንደሚሰሩት ሁሉ አሁን እነዚህም ደግሞ በዚህ እንግዲህ ችግር ይፈጥራሉ ማለት ነው። ሰው ልጆች ይሄ የማሰብ ችሎታ ወይንም ክሪቲካል ቲንኪንግ የሚባለው ሌቭል አለ። ግን ያ ክሪቲካል ቲንኪንግ የሆነ ሰው ፖዚቲቭ ማይንድ ሴት ካለው ለአዲስ ነገር አዲስ መድኃኒት ለመፈልሰፍ ችግር ፈቺ ነው የሚሆነው። ችግር ለመፍታት ነው የሚጠቀምበት። ልክ አሁን ዶክተር አክሊሉ የቢልሃርዚያን መድኃኒት ከእንዶድ እንዳገኙት በሀገራችን ወይም ሌሎች ሳይንቲስቶች በዓለም ላይ ያሉ መድኃኒትን ያገኙ በሶፍትዌሩም በሳይንሱም በቴክኖሎጂውም በተለያየ ነገር በውሃው ስራ በምኑ ሁሉ በቃ ይሄንን መልካም ነገር እንዳገኙት ሁሉ ይሄ ክሪቲካል ቲንኪንግ ኖሯቸው ሰዎቹ ኔጋቲቭ ማይንድ ሴት ካላቸው ግን ሁሉ ጊዜ የሚያስቡት ነገር መጥፎ ነገር ነው የሚሆነው ማለት ነው። እና እሱን አይነት ነገር ነው እምላችሁና የዛ አይነት ነገር ብዙ ሰዎች ሊደርሱበት ይችላሉ፣ ግን የተወሰነ ሰው ደግሞ ሊያሳስቱ ይችላሉና እንደዚህ አይነት ነገሮች ላይ ነው አንዱም ደግሞ ክራይቴሪያ ማለት ነው። እና ስድስተኛው መስፈርት ደግሞ ሰዎቹ እንግዲህ እነዚህ ሰዎች ኔጋቲቭ ማይንድ ሴት አላቸው ብዬ ከወሰድኳቸው ነው። እና ኔጋቲቭ ማይንድ ሴት አላቸው ማለት ግን በደንብ ማሰብ የማይችሉ ወይም ደካማ ሰዎች ናቸው ማለት አይደለም። በጣም ስትሮንግ ፐርሰናሊቲ ይኖራቸዋል ወይም ስማርት ቲንኪንግ ይኖራቸዋል። ግን ያንን ስትሮንግ ፐርሰናሊቲያቸውና ስማርት ቲንኪንጋቸውን ለምንድን ነው የሚጠቀሙበት ማለት ነው? ለተንኮልና ሰዎችን በመጉዳት ላይ የሚጠቀሙ ሰዎች ማለት ነው። ኔጋቲቭ ማይንድ ሴት ያላቸው ሰዎች ማለት ነው። እና የሚጠቀሙበት ለፍትህ አይደለም፣ ለኢፍትሃዊነት ነው። እና ለማልማት አይደለም፣ ለማጥፋት ነው የሚጠቀሙበት፣ ለዲስትራክሽን ነው የሚጠቀሙበት ማለት ነው። እና ለሰላም አይደለም፣ ሰላምን ለማደፍረስና ጦርነት ለመቀስቀስ፣ ግጭት ለመቀስቀስ ነው የሚጠቀሙበት። ሰዎች ለማስታረቅ ወይም ሰውን የሀገር ሰላም ለማምጣት አይደለም የሚጠቀሙበት። ሂር ኤንድ ዜር እድሜ ልካቸውን በሙሉ ጦርነት ለመቀስቀስ የሚጠቀሙበት አይነት ሰዎች ናቸው ማለት ነው። እና ስንደርስ ለምሳሌ በሰሜን በኩል ያለው የኤርትራው ፕሬዝዳንት 60 አመት ሙሉ በጦርነት ይኖሩና በአካባቢው አገሮች ጦርነት በመቀስቀስና በመቀስቀስ ላይ
ተሰማርተው የኖሩና ሁል ጊዜ ኔጋቲቭ ማይንድ ሴት ያላቸው አገራቸው ባህር ጥጎና ያን ያህል ስንት ነገር እያለ ህዝቧ በጣም እንደዛ አይነት ሰርቶ ለመኖር በሰላም ለመኖር ከሀገራችን ህዝብ ጋር ተመሳሳይ የሆነ ጉዳይ ያለው ቢሆንም ግን አገራቸውን እንገንጠል ካሉም እንዳለ ሆኖ ግን የህዝቡን ግንኙነት የህዝብ ለህዝብ ግንኙነት እንኳን አፍነው በመያዝ ለዘመናት በጦርነትና በጦርነት ብቻ እንዲሆን ያገሩ ህዝብም የባህር በር ያለው ከብዙ ህዝብ ጋር መገናኘት ቢሆንም ግን በሰቆቃና በስደት እንዲኖር ያደረጉ በመሆናቸው ማለት ነው። ስለዚህ ተራ ቁጥራቸው ላይ ስንደርስም እንደግመዋለን። ግን አሁን ምንድነው ይሄ ኔጋቲቭ ማይንድ ሴት ማለት ምን ያህል ሰዎችን የሚጎዳ ነገር እንደሆነና እንደ አንድ ክራይቴሪያ እንደ ለኔጋቲቭ ለዲስትራክቲቭ ሜንቶርሺፕ አንዱ ክራይቴሪያ ነው ማለት ነው። ይሄንን ክራይቴሪያዎችን ይሄን ያክል ካሳየኋችሁ ሰፋ አድርጋችሁ ስታዩት በጣም ብዙ ሊስት እናርግ ብንል 30 40 ከዛም በላይ ልንሄድ እንችላለን። ግን ከዚሁ ላይ እንግዲህ አንዳንድ ነገሮችን ኔጋቲቭ የሆኑ ስራዎችን እንደ ጠቀስ አድርጌ ብሄድ ለምን የዛሬ ቀን ዝግጅት እንግዲህ ከኔጋቲቭ ነገር ጋር የተያያዘ በመሆኑ ምንድነው ለምሳሌ ሄት ስፒች የጥላቻ ንግግር ሌሎች ኔጋቲቭ የሆኑ ነገሮችን እንደብንወስድ ማለት ነው የጥላቻ ንግግር ማድረግ እንደገና ደግሞ አንዳንድ የሲስተም ማሻሻያዎች እንዳይሆኑ ደግሞ እንቅፋት መሆን ለምሳሌ አሁን ችግሮችን ከፋፍሎ ያለ ማየት ልምድ ችግሮች ከፋፍሎ ማየት የግድ አስፈላጊ ነው። አሁን በሂሳብ ፎርሙላ አይታችሁ እንደሆነ ሂሳብ ላይ ስንሰራ ቦዲማስ የሚባል አለ እንግዲህ ኤሌመንታሪ ሂሳብ ላይ የምናገኘው ማለት ነው። እና ቦዲማስ የሚባለው ፎርሙላ መጀመሪያ ምንድነው ብራኬቷን ነው የምንሰራት። አሁን ስናየው ስቴትመንቱ ረጅም ሂሳብ ይሆናል። ግን ያንን ሶልቭ ለማድረግ ስቴፕ ባይ ስቴፕ መሄድ አለብን። ፕራዮሪቲ ማስቀመጥ አለብን። ስለዚህ ቦዲማስ ፕራዮሪቲ ነው የሚያሳየን መጀመሪያ የትኛውን እኛ ችግር ፈቺዎች የመፍትሄ ሰው መሆን ከፈለግን ማለት ነው። እና በቦዲማስ ፎርሙላ ቢ ምንድነው ብራኬት ናት። ብራኬቷ እቺን ከፍለን ምን ተጠቀምባት ናት ማለት ነው። ብራኬቷ ነው መጀመሪያ ሶልቭ የምናደርገው። ስለዚህ አሁን የሀገራችን ችግር በዛ መልኩ ተከፋፍሎ ካልታየ በስተቀር ጥቅል አድርገን የምናይ ከሆነ አስቸጋሪ ነው። እና ከፋፍሎ ለማየት ደግሞ እንቅፋት የሚሆኑ ሰዎችም ነገሮችም አሉ። ለምሳሌ ከሀገራችን አሁን ይሄ የተወሳሰበ ችግር ስላለ አሁን ክልሎች አቀማመጥ ስናይ አሁን ክልል 3 እና ክልል 4 የጦርነት መናኸሪያ ሆነዋል። በጣም ብዙ ችግሮች እየታየ ነው። በጣም ከመስፋታቸው የተነሳ ደግሞ ለአስተዳዳሪዎችም ለማኔጅመንት የሚመቹ አይደሉም። ተቃዋሚዎችም ቢሆኑ በአንድ መስመር ውስጥ መግባት አልቻሉም። ስለዚህ በሁሉም ሳይድ ማለት ነው እና አመለካከት አይደለም አንድ ክልል ላይ አንድ ቀበሌ ላይም አንድ ላይ ሆነ ይችላል። ሰው በቤተሰብ መሀልም ያመለካከት ልዩነት ይኖራል። ነገር ግን ችግሩን ለመፍታት ደግሞ ከፋፍሎ ማየት ግድ ነው። ለምሳሌ አሁን ክልል 3 ወይም የአማራ ክልል ብናይ እቺ ማይክ ባያስኩ ቁጥር ነው እነዚህ ሁሉ ነገሮች የኔ ቦዲማስ ፎርሙላንም ማነሳው አማራ ክልል ላይ ብንወስድ ለምሳሌ ክልሎቹ 4 በፊት ክፍለ ሀገር የነበሩ ናቸው ወደ አንድ የመጡትና አሁን እነዚህ 4 ቢያንስ 4 ክልሎች ቢሆኑ ለመፍትሄን ለማምጣት የተሻለ ነገር ይሆናል ብዬ እገምታለሁ። እንደዚሁም ኦሮሚያ ክልልም ወይም ክልል 4 የምንለው በጣም ከስፋቱ የተነሳ ለማኔጅመንት አመች አይደለም። አንድ አካባቢ ላይ ያለው ህዝብ ቢስማማ ሌላው አካባቢ ላይ ያለው ህዝብ ወይም ተቃዋሚ አይስማማም። ስለዚህ አሁን በዛም አካባቢ ያለው ነገር ለማኔጅመንት አመች አይደለም እና ኦሮሚያ ክልል ቢያንስ ከ5 ቢከፈል የተሻለ የመፍትሄ አካሄድ ይኖረዋል። በብራኬት አስቀምጦ የያንዳንዱን የያካባቢው ማህበረሰብ የራሱን ጉዳይ እየፈታ እየወሰነ ለመሄድ መነጋገር ያለበትም ከመንግስትም ጋር ይሁን ከተቃዋሚ ፓርቲ ጋራ ወይም አካል ጋራ ለመነጋገርም አመቺ ይሆናል ማለት ነው እና እቺን ከፋፍሎ ያለ ማየትና ነገሮችን በጣም በጥቅሉ የማየት ነገርም አንዱ ችግራችን ነው ማለት ነው። ሌላው ብላ ጊዜ የምናብራራው ይሆናል። ግን ምንድነው ምክንያቱ አንዳንድ አላደለ ጎጂ ነገሮች ናቸው ጥሩ ያልሆኑ አካሄዶች ብዬ ከመላቸው ነገሮች ውስጥ ለምሳሌ ዲናያል መሆን አንድ ነገር በተጨባጭ የሚታይ ጉዳትን ዲናይ ማድረግ ወይም ወደ ሌላ የማላከክ ነገር ወይም ደግሞ ዲፌንድ የማድረግ አላግባብ የሆነ
በግልጽ የሚታየውና የሚታወቀው ነገር ዲፌንድ የሚያደርግ አካሄድ ሪያሊቲን መካድ ነገሮች መቋጫ እንዳይኖራቸው ያደርጋል። ስለዚህ እያንዳንዱ ነገር መቋጨት የሚችለው ነገር እየቋጩ መተላለፍ ያለበት ነገር እየተላለፈ ካልሄደ በስተቀር ሁሉ ነገር ዝም ብሎ የሚተመሰመስ ከሆነ የሚጠራ ነገር የለም ማለት ነው። እና ክላሪቲ ደግሞ በጣም አስፈላጊ ነው እና እሱ ነው። ሌላው ሁማን ራይት አቢዩዝ እንደዚህ ኤትኒክ ክሊንሲንግ ዋር ክራይም የሚባሉ ነገሮች በሀገራችን በጣም ያሉ ችግሮች ናቸው። ሃይ ሌቭል ኮራፕሽን በሀገራችን ያለ ነገር ነው። እንደገና ደግሞ ችግሮችን ለመፍታት ደግሞ ያው ቀዳሚው የመፍትሄው መነሻ የኤሊት ባርጌን ቢሆን ይመረጣል ብዬ አስባለሁ። እና አንዳንዶቻችን ግን በምርጫ ብቻ ወይም ደግሞ ህዝበ ውሳኔ በማድረግ ብቻ መፍትሄ የሚገኛል ይመስልናል። ግን ወደ ምርጫና ወደ ህዝበ ውሳኔ ለመሄድ እኔ ኤሊት ባርጌን ወይም ደግሞ የምሁራን ውይይት ይቀድማል ብዬ አስባለሁ። ምሁራን ያ ማህበረሰብ ወይም ደግሞ ያ አካል ወይም ያ የፖለቲካ ቡድን ወይም ያ የተወሰነ የአክቲቪዝም ግሩፕ ያ የሚወክለውና አመኔታ የሚጥልባቸው ምሁራን ቀርበው መነጋገር አለባቸው። እንዲህ በስፋት ሳይሆን ደግሞ እኔ ሆሪዞንታሊ በሆነ መልኩ መጀመሪያ ሆሪዞንታሊ ነው ችግሮች መፈታት ያለባቸው፣ ከዛ ነው ቨርቲካሊ መሄድ ያለባቸው። ሆሪዞንታሊ ሰዎች ምሁራን ተነጋግረው ያስቀመጡት ነገር አጋዥ ይሆናል። ለምሳሌ ለመንግስትም ቢሆን ችግር ለመፍታት እነዛ ምሁራን ተነጋግረው የመፍትሄ አቅጣጫ ሲያስቀምጡ አጋዥ ነገር ይሆናል። ግን ያ ካልሆነ ነገሩ ይረዝማል እና የምሁራን እንትን ባርጌን በበቂ ሁኔታ አለመኖሩ ማለት የትምህርት ጎሉ ደግሞ የትምህርት ፋይናል ጎሉ ችግር መፍታት ነው። ችግር ለመፍታት ግን ምን መሆን ይጠይቃል? ሪዝኔብል ዲሲዥን ሜከር መሆን ይጠይቃል። እና ምሁራኖቻችን አሁን በምን ያህል ሪዝኔብል ዲሲዥን ሜከር ለመሆን ፈቃደኛ ናቸው? እንግዲህ ብዙዎቹ ያውቁታል፣ በሪሰርችም በምንም አካሄድ ያውቁታል how to reason ሪዝኒንግ አቢሊቲው አላቸው። ግን ምን ያህል ፈቃደኛ ናቸው? ይሄ ከአቲቲዩድ ጋርም ተያይዞ የሚመጣ ነገር አለ። ግን ያን ሁሉ ችግር ፈች መሆን ካለብን ምክንያታዊ ሆነን እንደገና ሁሌ ደግሞ ፍትህ ደግሞ ሁሌ አይደለም የሚገኘው። አንዳንድ ጉዳዮች ላይ ፍትህ ዳኝነት ልናገኝባቸው ማንችላቸው ነገሮች መኖራቸውን ተረድተን በተለይ ሰላምን በማስቀደም which comes first ቢባል እኔ ሰላም ነው የሚቀርመው እና መጀመሪያ ሰላማችን ለማረጋገጥ ስንል እኛ የቻልነውን ያህል ሪዝኔብል መሆን ከሌላው ሳይድ ደግሞ እንደዛ አይነት ችግሮች ቢኖሩ በትዕግስት በመያዝ ችግሮችን ለመፍታት የው ምሁራን የትምህርት እድሉን ፊደል የመቁጠር እድሉን ያገኘን ሰዎች ቀዳሚ ሚና ሊኖረን ይገባል ማለት ነው። እኔ እንኳን ያው በተወሰነ ደረጃ ከተማሩ ውስጥ ነኝ። ግን ደግሞ ከዛ በላይ በዚህ በአክቲቪዝሙም ሆነ በፖለቲካው ረገድ ግንባር ቀደም ሚና በገዢውም ፓርቲ በተቃዋሚውም በኩል ያላችሁት ሰዎች በተቻለ መጠን ምክንያታዊ ለመሆን ራሳችሁን ከሌላው ደግሞ ያልሆነ ነገር ደግሞ ምክንያታዊ ያልሆነ ነገር እንኳን ቢያጋጥም ያንን ኩል ሆኖ በቃ በትዕግስት ችግሩን ለመፍታት መሞከር በጣም ያስፈልጋል ማለት ነው። ሌላው ደግሞ ምንድነው በአንዳንድ የምሁራን ውይይት ላይ ወይም እንደዚህ አንዳንድ ሀሳቦች ሲሰጡ ስሰማ ደግሞ ምንድነው አገራችን ዩኒክ የሆነችበትን ነገር ለይቶ ያለማያዝ ነገር አለ እና ቤዝላይን ኮንቴክስት ይሄ መሬት ላይ ያለውን ሁኔታ ለምሳሌ የኛ አገር ሁኔታና የሌላው አገር ሁኔታ የተለያየ ነገር ያለበት አለ። እነዛን ልዩነቶችን ወይም ደግሞ ዩኒክነስ የሚባለው ነገር የተለየን የሆኑበትን ነገር ለይቶ ያለማየት ነገር ማለት ነው። ለምሳሌ አንድ ነገር እንደ አንድ ምሳሌ ቢሰጣችሁ አገራችን በቀኝ አገዛዝ ስርዓት አልቆየችም። ስለዚህ ያ በቀኝ አገዛዝ ስርዓት ያልቆየን ስለሆነ እርስ በርሳችን ነው ስንተዳደር የነበረው። በዛ የአስተዳደር ሁኔታ ላይ በቃ ለረጅም ጊዜ ብናይ ያው የነበረውን ሁኔታ ይታወቃል። ወደዛ ውስጥ አልገባም እና ስለሆነ ያንን ነገር በቂ ቦታ አለመስጠት እና ልክ በሌላው ሀገር እንደነበረው አይነት ሁኔታ ማየት። ለምሳሌ ህንዶች፣ ሌሎችም በጣም ያደጉ ሀገሮች ሁሉ ወይም በአፍሪካ ብዙዎቹ ሀገሮቻችን በቀኝ አገዛዝ ስር ቆይተዋል። የኛ አገር ግን በቀኝ አገዛዝ ስር አልቆየችም። ስለዚህ ዩኒክ የሆነ ነገርም ያስፈልጋታል። ለምሳሌ ከመሬት ስሪት ጋር
ተያይዞ አሁን በብሔር መሬት በብሔር ምናምን በሚለው ከመሄድ ይልቅ አሁን ብሔር ችግር ፈቻ አይደለም፣ ችግርን የሚያባብስ ኢግናይት የሚያደርግ እንጂ ችግር የሚፈታ ነገር አይደለም። የብሔር አጋጣሚ ሆኖ ግን እኛ ሀገር ላይ ተከስቶብናል። ስለዚህ ከዛ ነገር መውጣት አለብን። ከዛ ነገር ስንወጣ ግን አሁን በቅኝ አገዛዝም አልነበርንም፣ ያልነበር በመሆናችን እርስ በርስ ነው የምንተዳደረው። የአንዱ ጎን የበላይነት እየታየ መጥቷል በተከታታይ ጊዜያት። ስለዚህ ያን ነገር ለማስቀረት ምንድነው ለምሳሌ ከመሬት ስልት ጋር ያለው እንደይች ባየው አሁን የመፍትሄ የመጣ በጣም የተጠና አለ። ለምሳሌ ኢንዲጂነስ ፒፕል ራይት ዲክለሬሽን የሚባለው የዩናይትድ ኔሽን ኢንዲጂነስ ፒፕል ራይት ዲክለሬሽን አሁን እዚህ ሀገር አሜሪካን ሀገር በደንብ ይሰራበታል፣ ወይም ደግሞ ሌሎች አንዳንድ ሀገሮች ላይ በደንብ ይሰራበታል። በአፍሪካ ህብረት ኤንዶርስ ሆኗል፣ ጸድቋል። አገራችንም አብረው ካጸደቁ ሀገሮች ውስጥ ናት። ግን በአግል በሀገራችን የሚተገበር አይደለም። ይሄ ለምሳሌ አሁን ከብሔር ፖለቲካ ለመውጣት ኢንዲጂነስ ፒፕል ራይት ለኛ በጣም ጠቃሚ ነገር ነው። ማይክ በያዝኩ ቁጥር ይችን ነገር አነሳታለሁ። አንዷ የአድቮኬሲ ነጥቤ ስለሆነች ማለት ነው። እና ይሄ ምንድነው ይሄ ነገር ተግባራዊ ቢሆን ለሀገራችን አዲስ ነገር አይደለም፣ አዲስ ነገር አይደለም። ይሄ እንግሊዝኛ ሆኖ ስለመጣ እንጂ በሀገራችን ምንድነው የርስተ ጉልት ስርዓት በጣም ተንሰራፍቶ የነበረ ነው። ርስተ ጉልት ማለት እኮ ሁላችንም የልጅነት ጊዜያችንን ብናስበው በየአካባቢያችን እኔ እንግዲህ በንጉሱ ጊዜ ነው ተማሪ የነበርኩ ብያቸዋለሁ። 66 ለውጡ ሲመጣ 9ኛ ክፍል ላይ ነው የነበርኩኝ። ስለዚህ አሁን በዛን ጊዜ ማለት ነው ርስተ ጉልት የሚባለው በየአካባቢ ነው። በዚህ መንደር እነገሌ ናቸው ባለርስቶች፣ እነገሌ ናቸው ባላባቶች ይባላል። ይሄ በቃ የየአካባቢው ማህበረሰብ ከበፊት ጀምሮ በትውልዱ የመጣ መሆኑን ነው። እና እንደዚህ አይነት ሪኮግኒሽን ቢኖረው ሰው አንድ የብሔር ፖለቲካን ማስወገድና መተካት ይችላል። በክልል አይደለም፣ በክልል አይደለም፣ በብሔር አይደለም፣ በቋንቋ አይደለም፣ በትክክል እዛ አካባቢ ተወላጅ የሆኑ ሰዎች ማለት ነው። እና ያ ነገር ዶክመንቴሽን ይጠይቃል፣ ስራ ይጠይቃል፣ ግን አስተማማኝ የሆነ ዘለቄታዊ መፍትሄ ይሰጣል። አያችሁ ለምሳሌ አሁን እዚህ አሜሪካን ሀገር ብትመለከቱ ማለት ነው በዚህ ኔቲቭ የሚባሉት ሰዎች ወይም ደግሞ የኢንዲጂነስ ለበል ኢንዲጂነስ የሚባሉት ሰዎች ምንድነው ለምሳሌ የተለያየ መብት አላቸው። ከዛ በተጨማሪ ደግሞ አሁን አንድ ስቴት ላይ አንድ ተማሪ ከተወልዶ ያደገበት አካባቢ ቢሆንና ሌላ አንድ ተማሪ ደግሞ ከሌላ ስቴት ወይም ከሌላ አገር መጥቶ ዩኒቨርሲቲ ኮሌጅ ቢገባ እኩል አይደለም የሚከፍሉት። ለዛ አካባቢው ተወልዶ ላደገው ተማሪ ወይም ደግሞ ከተወሰነ አመት በላይ ለቆየው ተማሪ የሆነ ቅናሽ አለው። እስከ 50% ድረስ ዲስካውንት አለው በኮሌጅ በዩኒቨርሲቲ ትምህርት ላይ። ይሄ እንደዚህ አይነት ትርጉም ያለው ለየአካባቢው ማህበረሰብ እድል የሚሰጥ አማራጭ መኖር አለበት። ይሄንን ነገር ማን ጠቅሰውታል መሰላችሁ? ፕሮፌሰር ተክለ ሚካኤል አበበ የሚባሉት ካናዳ ዩኒቨርሲቲ አንድ ዩኒቨርሲቲ ላይ ዲን ናቸው፣ የህግ ባለሙያ ናቸው። እና እኔ የሚያየሁት በምን መሰላችሁ? አንድ የሆነ ቻናሉን ረስቸዋለሁ፣ ግን የናይሮቢ ቆይታዬ በሚል ርዕስ አንድ አጭር ኢንተርቪው ተደርጎላቸው እቺን ነገር ጠቀስ አድርገዋታል። የየአካባቢው ማህበረሰብ የኢኮኖሚ ተጠቃሚ የሚሆንበት መንገድ መመቻቸት አለበት ብለው ማለት ነው። እና ይሄ የዩናይትድ ኔሽን ኢንዲጂነስ ፒፕል ራይት ዲክለሬሽን ለእንደዚህ አይነት ችግሮችን የሚፈታ ስለሆነ 47 አርቲክል ነው ያለው። እኛ ከ47 አርቲክሉ 4 የሚሆን 5 አርቲክል የሚስማማንን መርጠን ተግባራዊ ብናደርግ ችግር ሊፈታ ይችላል ማለት ነው ብዬ አስባለሁ። እና ይሄ እንደዚህ አይነት አዳዲስ ነገሮችን ኢኖቬቲቭ የሆኑ ነገሮችን ለማምጣትና ለመተካት ሳይሆን ዝም ብለን አንድ ነገር በተናፈሰው ብቻ ምንሄድ ከሆነ ዋጋ የለውም። አንድ ነገር እንዲህ መቅረት አለበት እንዲህ ነው ብለን ስንል ያን ነገር ሊተካ የሚችል ለማንኛውም ህብረተሰብ ወደ ፍትህ የሚያቀርብ መቼም በሰው ልጅ ፍትህ አብሶሉት አይሆንም፣ ግን ወደ ፍትህ የሚያቀርብ ነገር ሊሆን ይችላል ማለት ነው። እና ያንን እንደዛ አይነት ነገሮችን ያለ ማየት ችግር አለ፣ ብናይ ጥሩ ነው እላለሁ። እና አዳዲስ ነገሮችን ለመቀበል ዝግጁ መሆን አለብን። ሌላው እንደ ችግር ከማነሳቸው ነገሮች ውስጥ በእኛም በተማሪዎች በኩል ያለውን ችግር ለማየት ያህል
ምንድነው ይሄ አንሪዝኔብል የሆነ ኤክስፔክቴሽን አሁንም እና በስፋት መኖሩ ደግሞ አንዱ የችግሩ መንስኤ ነው። እንግዲህ አንሪዝኔብል ኤክስፔክቴሽን ስንል ምክንያታዊ ያልሆነ ኤክስፔክቴሽን ወይንም ጥበቃ ማለት ነው። መጠበቅ ያሉ አይደል ምክንያታዊ ያልሆነ ነገርን መጠበቅ ለማግኘት መጠበቅ ማለት ነው። ለምሳሌ እንደው በሰጣቸው አንዳንድ ነገር ኤክስፔክቲንግ ዲሞክራሲ ዊዝአውት ኢናፍ ኢኮኖሚ ኤንድ ኤጁኬሽን በቂ ትምህርት ዲሞክራሲን ሙሉ በሙሉ ተግባራዊ ለማድረግ የሰለጠነ የሰው ኃይል በስፋት መኖር አለበት። ሰው ስለ ዲሞክራሲ ያለው ግንዛቤ ማደግ አለበት። እያንዳንዱ ሰው መብትና ግዴታውን በደንብ ማወቅ ስላለበት እንደገና ደግሞ የዲሞክራሲ መብት ማለት የኢኮኖሚ መብትንም ያካተተ ስለሆነ ኢኮኖሚያዊ መብትም መተግበር አለበት እና ያንን ለመተግበር የሚያስችል ኢኮኖሚ ማደግ አለበት ማለት ነው። እና በቂ የሆነ የትምህርትና የኢኮኖሚ እድገት ሳይኖረን በፊት የተሟላ ዲሞክራሲ መጠበቅ የለብንም በቃ። እና ይሄንን የኛን የራሳችንን ኤክስፔክቴሽን ማስተካከል ያለብን ይመስለኛል። እንደገና ደግሞ ለምሳሌ ይሄ ኮሌክቲቭ ሊደርሺፕ መፍትሄ ነው ብሎ የማሰብ ሁኔታ አለ አንዳንዴ እና በርግጥ ኮሌክቲቭሊ መወሰን ያለባቸው ነገሮች አሉ። በህዝብ ተወካዮች በህዝብ በተመረጡ ሰዎች በየተዋረዱ ያሉ በክልል ደረጃም ይሁን በአገር ደረጃም ይሁን በወረዳ በቀበሌ ደረጃ በጋራ መወሰን ያለባቸው ነገሮች አሉ። ግን ሁሉ ጊዜ ኮሌክቲቭ ሊደርሺፕ ብቻ ብለን የምንጠብቅ ከሆነ በጣም ከፍተኛ የሆነ መጓተትም እንዳለው መገመት ይኖርብናል እና ሰዎችን ስልጣን ስንሰጣቸው የቀበሌ ሊቀመንበርም ይሁን የወረዳ አስተዳዳሪም ይሁን የዞንም ይሁን በየመስሪያ ቤቱ ኃላፊዎችም ሊሆኑ ይችላሉ ወይም በአገር ደረጃም ይሁን ለሰዎች ወይም የክልል ፕሬዝዳንቶችም ይሁኑ ስልጣን በምንሰጥበት ጊዜ እነዛ ሰዎች ከሙሉ ስልጣንና ኃላፊነት ጋር መሆን አለበት። ምክንያቱም ያ የሚመራው ሰው ሙሉ ኃላፊነት ነው የሚወስደው። ሙሉ ኃላፊነት ስለሚወስድ ከኃላፊነቱ የሚመጣጠን ስልጣን ልንሰጠው ይገባል እንጂ ሌሎች ሰዎች በወሰኑት ግንባር ቀደም ተጠያቂ መሆን የለበትም ብዬ አስባለሁ። እኔ ይሄ የራሴ እይታ ነው። ከምንም አምጥቻ አይደለም እላችሁ እና ኃላፊነትና ስልጣን ጎን ለጎን መሄድ ይኖርባቸዋል እንጂ ሌላው ሰው በወሰነው ሌላው ሰው ተጠያቂ መሆን ፌር ስለማይሆን ማለት ነውና እንደዛ ብዬ አስባለሁ። እና ደግሞ ከዚሁም ጋር ተያይዞ አሁን ከተጠያቂነት ጋር ብቻ ሳይሆን ተወያዮች በሙሉስ ምን ያህል ነው ሌቭላችን የኛ የትምህርት ሌቭላችን አያችሁ ባለፈው ነግሬያችኋለሁ። ሰዎች አንድ የህግ ባለሙያ ምን ሲሉ ሰማኋቸው የአንድ ሀገር የፍትህ ደረጃ ማህበረሰቡ ስለ ፍትህ ካለው ግንዛቤ ጋር እኩል ነው ሲሉ ሰማኋቸው ይሲ ስለዚህ አሁን የውሳኔ ሰጪ አካል እንኳን ያሉን ቢሆኑ ሰዎቹ በዛ ኮሌክቲቭ ሊደርሺፕ ውስጥ ቢኖሩ የተሟላ ዕውቀት የተሟላ የፖለቲካል ኮሬክትነስ ግንዛቤ አላችሁ ማለት አይደለም ሊለያይ ይችላል። ስለዚህ ይሄ ስለሆነ ሁሉ ጊዜ ያንን ኤክስፔክት የሚደረግ ከሆነ ይሄ ካልቸራችን የዲስከሽን ካልቸራችን አለ አይደለ ዝም ብሎ መናገር ብቻ ሳይሆን እንዴት ይሆናል አሁን እንደዚህ እናድርግ ቢባል ሶርሱ ከየት ነው ለምሳሌ ኢኮኖሚ እንደዚህ እናድርግ ቢባል በጀቱ የሚሸፈነው በምንድነው እነዚህ ኃላፊነቶችን አብሮ አያይዞ የሚሄድ መሆን አለበት። ሳይድ ኢፌክቶችን የሚያይና በዛ ደረጃ መሆን ስላለበት እኔ ኮሌክቲቭ ሊደርሺፕ ላይ ያለን አሜኔታ በልክ ሊሆን ይገባል እና ለሚሾሙ ሰዎች ደግሞ በቂ ስልጣን ሊኖራቸው ይገባል ብዬ እገምታለሁ እንጂ ያንዳንዱ ነገር ሳትነግረኝ እኔ ሳልሰማ እኔ ሳላውቅ ይሄ ለምን ሆነ እንዲምናም ምንል ከሆነ ትንሽ ይከብዳል። እኔ በግልጽነት አምናለሁ በትራንስፓረንሲ አምናለሁ ክላሪቲ መስጠት ለማህበረሰቡ ያስፈልጋል። ግን ሰዎች ደግሞ የሥራ ኃላፊዎች ደግሞ በቂ ደግሞ አክሽን የመውሰድ ደግሞ ፓወር ሊኖራቸው ይገባል ብዬ አምናለሁ ማለት ነው። ሌላው አንዳንዶቻችን ደግሞ ያለ አይደለ ስፒች ፍሪደም እንላለን። እኔ አሁን በእኛ ሀገር ባለው ሁኔታ ስፒች ፍሪደም በተወሰነ ሌቭል ነው መሆን ያለበት። ለምን ምን ያህል መብትና ግዴታችንን አውቀናል እኛ ማለት ነው። ምን ያህል የተመሪዎቹ ምን ያህል ግንዛቤ ያለን የትኛው በህግ እንደሚያስቀጣን የትኛው እንደማያስቀጣን ይሄ ህገ ወጥ ነው ህጋዊ ነው የሚለው ነገር በንግግር ላይ ማለት ነው
አያችሁ በተግባር ላይ ብዙ ነገር ሊገባን ይችላል። የሰው ሀቅ መንካት የለብንም፣ ሰው መጉዳት የለብንም። እንደዚህ አይነት ነገሮች ራስ ሰው ሳንነካ ራሳችን መሄድ እንዳለብን፣ ግን ንግግርም በዛው ልክ ጥንቃቄ የሚያስፈልገው ነገር ስለሆነ የስፒች ፍሪደም ሁኔታ ትንሽ ልጓም ሊደረግበት ይገባል ብዬ አስባለሁ። ለምን የምንናገረው አንደርስታንዲንግ ኖሮን ሪስፖንሲቢሊቲ ያችንን አውቀን ቢሆን ጥሩ ነው። ስለዚህ አሁን የሚዲያው ሁኔታ በጣም እየበዛ ስለሆነ ይሄንን ኮንትሮል ሊያደርግ የሚያስችል የህግ ማዕቀፍ ሊኖር ይገባል። ግንዛቤ የማሳደግ ስራም ሊኖር ይገባል ብዬ አስባለሁ ማለት ነው። እንደገና ደግሞ አንዳንድ ዳይለማ ውስጥ የሚከቱ ነገሮችን ደግሞ ያለ መረዳት ሁኔታ፣ ለምሳሌ ኦፕሽኖች ይኖራሉ። ይሄኛው ኦፕሽን ቢሆን ወደ መፍትሄ ያመጣል ተብሎ ይታሰባል። ግን ሌላ ደግሞ ከሳይድ ኢፌክት ደግሞ ይኖረዋል። ሌላ ደግሞ በሀገራችን ያለውን ሁኔታ አነሰን ዝርዝር ውስጥ ላለመግባት ነው እና አሁን ያለው በጣም የሚያሳዝን ሁኔታ ማርገጥ በጣም የሚያሳዝን ሁኔታ ነው ያለው እና አንዱ አክሽን ቢወሰድ በሌላ በኩል የሚያደርገው ያለውን ማህበረሰብ የሚያስቆጣ ከሆነ አሁን ምንድነው መሆን ያለበት? ለሁለቱም አቨሬጅ የሆነ ነገር ነው መሰራት ያለበት። ስለዚህ አሁን ለምሳሌ ህግ ይጻፋል፣ ህግ ይወጣል። ያንን ነገር አንደርስታንድ ማድረግ በህግ መመራት እንዳለብን ሁላችን እናምናለን። የህግ የበላይነት ጥሩ ነው። በዛ መሃል ደግሞ ሙቹዋል አንደርስታንዲንግ መምጣት አለበት። ለምን ህጉን የጻፈው ሰው ነውና አብሶሉት ፐርፌክሽን አንጠብቅ። ሪሌቲቪቲ ነው ማንኛውም ነገር በሪሌቲቪቲ ነው ማየት ያለብን እንጂ ሳይንስ ሪሌቲቪቲ ነው የሚያስቀምጠው። አብሶሉት የሚባል ነገር የለም። ወይም ደግሞ ይሄ ፐርፌክሽን የሚባለው ነገር አኩሬሲ የሚባለው ነገር ብዙ የለም እና 100% አኩሬሲ አንጠብቅ። በሳይንስ እንኳን ኤክስፐሪመንታል ኤቪደንስ ይዘን ለክተን ሰርተን ማቴማቲካል ፕሩፍ አቅርበን ግን ይሄን ያክል ኤረር ሊኖረኝ ይችላል፣ ከፍም ዝቅም ሊል ይችላል ብለን የምንወስደው። ስለዚህ ይሄ ስለሆነ አሁን በአካሄድ ላይ ማለት ነው ዳይለማ ውስጥ የሚከት ነገር ከተከሰተ ያንን ሁለቱም ሳይድ አንደርስታንድ አድርጎ ወደ መፍትሄ አቅጣጫ መሄድ እንጂ የግድ ህጉ ላይ እንዲተጽፏልና በቃ ይሄ ነገር ካልሆነ ሙች ይገኛለሁ ያኛውም ደግሞ አረ እንደው እንዲህ ነው በቃ እንደዚህ ተባብለን እንዴ በጣም እኔ እንጃ። እኔ የሚያውቁ ሰዎች ሁሉ አንዳንዴ በእንዲህ አይነት አካሄድ ሲሄዱ ሚዲያ ላይ ወጥተው ሲናገሩ መቼም ይሄ ሚዲያ በስቷል፣ ለሁላችንም ክፍት ሆኗል። አንድ ጥሩ ነገር ሆኖ ሳለ ግን ይሄንን በአግባቡ ልንጠቀምበት ይገባል። ዳይለማ ነገሮች ላይ ወይም አጣብቂኝ ውስጥ የሚከቱ ነገሮችን አንደርስታንዲንግ ሊኖረን ይገባል ብዬ አስባለሁ ማለት ነው። እና ያው ቀደም ተጋግሻቸዋለሁ ብዙዎችን ነገሮች እነዚህን ነገሮች በእኛም ላይ ያለውን ችግር በሚያስተዳድሩን በአክቲቪስቶቻችን በሚዲያ ሰዎች በዛም ላይ ያለውን ችግር ለማየት እንደ ትንሽ ለመጠቃቀስ ሞክሬያለሁ። ስለዚህ ከነዚህ ሁሉም ነገሮች አንፃር ታይቶ ወደ መፍትሄ መሄድ ይኖርብናል ማለት ነው። አንዱና ትልቁ ደግሞ ሰዎችን ዲስትራክቲቭ ሜንቶር ብዬ የፈረጅኩበት ጉዳይ ምንድነው? ከኃይል እርምጃ ጋር የተያያዙ ነገሮች፣ ከቫዮለንስ ጋር የተያያዙ ነገሮች። ይሄ ምንድነው? አርምድ ስትራግልን እንደ መፍትሄ አርጎ የማምጣት ሁኔታ ማለት ነው። አርምድ ስትራግል ምን ያህል በሰዎች ዘንድ ምን ያህል ከባድ ችግር የሚያመጣ ነገር እንደሆነ፣ በየትኛውም መልኩ ወርዝ የማያረግ ነገር እንደሆነ፣ ኢቭን አብዛኞቹ አርምድ ስትራግል ያደረጉ ስልጣን ለመያዝ ብለው ወይም ያለው መንግስት ለመቃወም ብለው ወደ አርምድ ስትራግል የወጡ በጣም ብዙ ቡድኖች አሉ በአለማችን ላይ። ከነዚህ ውስጥ ምን ያህሉ ተሳካላቸው ሲባል አብዛኞቹ ሰዋቸውን አስጨርሰው ራሳቸውም ችግር ላይ ወድቀው እንደገና በጣም ብዙ ህዝብ ሲቪሉ ህዝብ መጎዳት ምክንያት ሆነው ያ ሁሉ ሆነው ያልተሳካላቸው ናቸው። በጣም በጣት የሚቆጠሩ በአርምድ ስትራግል የተሳካላቸው እንኳን ቢኖሩ በእኛ ሀገር እንኳን ባየነው ሁኔታ ማለት ነው ከአርምድ ስትራግል ተሳክቶላቸው ቢመጡ አንደኛ ሲመጡ ምን ያህል ሰው አስጨርሰው ነው የመጡት? ከዛስ በኋላ ዘለቂታዊ መፍትሄ ሆነ ወይ? ዘላቂ መሆን ቻለ ወይ? አልቻለም ፕራክቲካሊ ከምናየው ነገር። ስለዚህ አርምድ ስትራግል እንደ መፍትሄ አርገው
የሚያስተጋቡ ሰዎች እኔ በእውነት ቢቆጠቡ ጥሩ ነው። እኔ በዚህ መልኩ የሚያስተጋቡ ሰዎችን በየትኛውም ዓላማ ቢኖራቸው በየትኛውም መንገድ ቢሆን ስትራቴጂያቸው ግን አርምድ ስትራግልን የሚያበረታታ ከሆነ እኔ እነዚያን ሰዎች ዲስትራክቲቭ ሜንቶር ነው የምላቸው ወይም ቶክሲክ ሜንቶር ነው የምላቸው ማለት ነው። ዩሲ አሉ እኮ አሁን እኔ በጣም ይገርመኛል። ተምረዋል፣ በጣም ያውቃሉ፣ በሰላም እየኖሩ ነው እነሱም ቤተሰቦቻቸውም። ግን ሌላው መሬት ላይ ያለው በቦታው ላይ አርምድ ስትራግል በሚደረግበት ቦታ ላይ ያለውን ህዝብ ሰቆቃ፣ ችግር፣ ወጣቱ ላይ የሚደርሰውን ጉዳት፣ በአጠቃላይ ህዝቡ ላይ የሚደርሰውን ዳሜጅ፣ የቤተሰቡን ጉዳት፣ የቤተሰቡን ለቅሶ ሁሉ ምንም ግምት ውስጥ ያላስገባ ግን ተምረዋል ተብለው ወጥተው በአደባባይ አርምድ ስትራግል ግፋ በለው የሚሉ ሰዎች በአጠቃላይ ለኔ they are destructive mentors። በየትኛውም ቡድን ይሆኑ በየትኛውም ዓላማ ዙሪያ ይሆኑ በተለያየም ግሩፕ በተቃራኒም ግሩፕ ሊሆኑ ይችላሉ። ኤኒሃው ግን አርምድ ስትራግልን እንደ መፍትሄ አድርገው ከደገፉ እኔ እነዚህ ሰዎች ለኔ ዲስትራክቲቭ ሜንቶር ናቸው ብዬ ነው የምወስደው፣ ወይም ቶክሲክ ሜንቶር ናቸው ብዬ ነው የምወስደው ማለት ነው። በሌላ መልኩ ደግሞ ምንድነው ይሄ ከገዢው ፓርቲም ከገዢው ከመንግስት ጋር ሆነው በችግሮችን በኃይል ለመፍታት የሚደረጉ ጥረቶችን የሚደግፉ ሰዎች እንግዲህ ታዋቂ ሰዎችን ነው ብያቸዋለሁ። በአብዛኛው እኔ ኢንፍሉዌንሻል የሆኑ ታዋቂነት ያላቸውን ሰዎች ላይ ነው የማተኩረው እና አሁን እነዚያ ሰዎች ከእንትን ጎን ሆነው ከመንግስትም ጎን ሆነው ብለው ግፋ በለው እያሉ ለጦርነት የሚያበረታቱ ችግሮች በጦርነት እንዲፈቱ ግፊት የሚፈጥሩ ሰዎች ለኔ ዲስትራክቲቭ ሜንቶር ናቸው ማለት ነው። እና ይሄ ከአርምድ ስትራግልና ችግሮችን በኃይል የመፍታት አካሄድ ጋር በተያያዘ ግፊት የሚፈጥሩ ሰዎችም እነሱም ዲስትራክቲቭ ሜንቶር ናቸው ማለት ነው። እና ይሄ የአርምድ ስትራግል ጉዳይ ችግሮችን በጦርነት የመፍታት ጉዳይ አይደለም እርስ በርስ በአንድ ሀገር ውስጥ አይደለም ሲቪል ዋር ቀርቶ ከሌላ ከውጭ ሀገር እንኳን ጋር ቢሆን ይሄንን የጦርነት አካሄድ መደገፍ የለብንም። በውሃ ቀጠነ በአንዳንድ ጉዳዮች በራስ በኩልም ያለውን ምክንያታዊ ያልሆነ ነገር ባለማየት ዝም ብሎ ብቻ የጀብደኝነት አይነት ነገር ማስተጋባትና ጦርነትን የተሻለ አማራጭ ወይም ደግሞ እልህን ወይም ወደ ጦርነት የሚያስኬዱ ነገሮችን ማስተጋባት ከአንድ ከተማረ ሰው የሚጠበቅ ነገር አይደለም። እንግዲህ ሁሌም ደጋግሜ የማነሳው ነገር ምንድነው ትምህርት ማለት የትምህርት ፋይናል ጎሉ ሪዝኔብል ዲሲዥን ሜከር የሆኑ ዜጎችን ማፍራት ነው። ሊተሬት ሲቲዝን ወይም የተማሩ ሰዎችን ማፍራት ማለት እነዛ ሰዎች ደግሞ ያ በመሆኑ ችግር ፈቺ ናቸው እንጂ የተማረ ሰው ችግር ከማሪ አይሆንም። እሱ በመርህ ደረጃ ስናየው ማለት ነው። ግን የመጣንበት ስርዓተ ትምህርት ደግሞ ትርክቱ በዛ መልኩ ከተቀረጸ ደግሞ ችግር ይሆናል። ለምሳሌ እንደ ቀዳማዊ ኃይለ ሥላሴ አይነት አብዛኛውን ነገር በጠላትነት እየፈረጀ ወይ በእንደዛ አይነት መንገድ እያደረገ ከዛ ማዶ ጠባ ድርሰኝ አሞሌጣን ሰጣለው አይነት ነገር ተቋም እያረመዱ የሚሄዱ ማለት ነው። እሳቸውም ሲያልፉ አሁን ያው የያዝኳቸው እንግዲህ አሁን ለምሳሌ ሁለት ነው እየሰጠኋቸው ያለሁት፣ ግን ሌሎችም ሊስት ውስጥ አሉ። ወደፊት የምንመጣባቸው ይሆናል። እንግዲህ እኔ ናምበር 1 ቀዳማዊ ኃይለ ሥላሴን ስለያዝኩ ነው። ናምበር 2 ደግሞ ኢሳያስ አፈወርቅን ስለያዝኩ ነው። ከዛ ማዶ ጠባ ድርሰኝ አሞሌጣም ሰጣለው አይነት አካሄድ ያለባቸው ሁኔታዎች አሉ። ግን ሁለቱ ብቻ አይደሉም እንደነገርኳችሁ ነው። እኔ ወደ 30 ምናምን ሰዎች ናቸው ያስኳቸው፣ ምናልባት ከ30 እስከ 36 ይሆናሉ። እና እነዚህ ሰዎች ግን ሁሉም ናቸው ማለት አይደለም። ከነሱ ውጭም በጣም ብዙ ታዋቂ ሰዎች አሉ። ግን እኔ በሳምፕል የሚሆን ነገር አንዳንድ እኔ ዲስትራክቲቭ ሜንቶር ብዬ በያስኳቸው ጉዳዮች ዙሪያ ለምሳሌ የሚጠቀሱና በግንባር ቀደምትነት የሚጠቀሱ ናቸው ብዬ ያመንኩባቸው ነው ማለት ነው ማቀርብላችሁ። እና አርምድ ስትራግልን መደገፍም
አንዱ መስፈርቴ ነው ማለት ነው። ሰዎች ዲስትራክቲቭ ሜንቶር ናቸው ብዬ ለመፈረጅ አንዱ መስፈርት ነው ማለት ነው። አርምድ ስትራግልን በንግግር ሊሆን ይችላል የሚደግፉት፣ በሀሳብ ሊሆን ይችላል፣ የተማሩትን እውቀት ለዚህ በማዋል ሊሆን ይችላል፣ ወይም በማቴሪያል በመደገፍ ሊሆን ይችላል፣ ወይም ሌሎችን በማነሳሳት ሊሆን ይችላል። ይሄው አርምድ ስትራግል ላይ የሚሳተፉ ከሆነ ለኔ አንዱ መስፈርት ነው ማለት ነው። ሰዎችን ዲስትራክቲቭ ሜንቶር ናቸው ወይም ቶክሲክ ሜንቶር ናቸው ብዬ ለመፈረጅ ማለት ነው። እና በአርምድ ስትራግል ሲባል በተቃዋሚ በኩል ያለውን ነው ብዙ ጊዜ የምንገልጸው። እንደገና በመንግስትም በኩል ሆነው ከህዝብ የሚቀርበው ጥያቄ ወይም ደግሞ በሰላማዊ መንገድ የመጣውን ነገር ወይም አንዳንድ ችግሮችም ሲታዩ ያንን ነገር በስልትና በጥበብ ለመፍታት ከመሞከር ይልቅ በኃይል እርምጃ መንግስት እንዲፈታ ግፊትም የሚፈጥሩ ከሆነ ያ መስፈርት ነው ማለት ነው ለኔ እነዚያ ሰዎች ዲስትራክቲቭ ሜንቶር ናቸው ብዬ ለማለት ማለት ነው። እና እዚህ ውስጥ የታዩትን ሁሉ ላልጠቅስ ይችላሉ ሰዎችን፣ ግን ያንን የሚያሳዩ አመላካች የሆኑ ነገሮችን ግን ለማሳየት ሞክራለሁ ማለት ነው። ስድስተኛው ደግሞ ኔጋቲቭ ማይንድ ሴት ያላቸው ሰዎች፣ አንዳንድ ሰዎች በባህሪያቸው ሁልጊዜ ኔጋቲቭ ነገር የሚቀላቸው ሰዎች አሉ። ልማት፣ መልካም ነገር፣ እድገት ከማለት ይልቅ ያ የሚቀናቸው ሰዎች አሉ። ሁልጊዜ ስለ ዲስትራክሽን የሚያስቡ ለምሳሌ ያው ደጋግሜ ነግሬያቸዋለሁ። 60 ዓመት ሙሉ በጦርነት የኖሩት 60 ዓመት ሙሉ ጦርነት የማይታክታቸው ሰው ኢሳያስ አፈወርቅ የሚባሉ ማለት ነው። እና እንደዚህ አይነት ኔጋቲቭ ማይንድ ሴት ያላቸው ከሆኑ እንደገና ደግሞ ውስጣቸውም ምናቸውም የተለያየ ይሁን ይማሩም አይማሩም፣ ግን የጥላቻ ንግግር ደግሞ በጣም ከፍተኛ የሆነ የጥላቻ ንግግር ደግሞ ያ ካለ ደግሞ አሁንም ዲስትራክቲቭ ሜንቶር ብዬ ነው ማስቀምጣቸው ማለት ነው። ለምን ለሌላው የሚያስተላልፉት መልዕክት እንደዛ ስለሆነ። ሌላው ደግሞ ችግሮችን ከፋፍሎ ለማየት ፈቃደኛ ያለመሆን እና አዲስ ሲስተም እንዳይዘረጋ አንዳንድ ነገሮች እንዳይሻሻሉ እንቅፋት የሚሆኑ ሰዎች፣ ለምሳሌ ክልሎች አካባቢ ያልኳቸው ነገር ትላልቆቹ ክልሎች መበተን ሲገባቸው ግን እንዳለ አንድ ላይ እየተተራመሰ እንዲቀጥል የሚያደርጉ እና እኔ ያው ቦድማስ ፎርሙላ ነው የምጠቀመው ብያቸዋለሁ። ቦድማስ ፎርሙላ ደግሞ ችግሮችን ከፋፍሎ መስራት ነው፣ ፕራዮሪታይዝ ማድረግ ነው። በዛ መልኩ የዛ አይነት ፕሮብለም ሶልቪንግ ስታይል ነው ያለኝ ማለት ነው። እንደገና ደግሞ እንደ 9ኛ ደግሞ ዲናይ አለመሆን፣ ኢቭን አይን ላይ የሚታየውን ነገር ሁሉ ዲናይ አድርጎ ጥፋቱን ጥፋት አለ ማለት፣ ልማቱን ደግሞ ልማት አለ ማለት፣ በቃ ዲናይ አለመሆን፣ ይሄም አንዱ መስፈርቴ ነው። እንደገና ደግሞ ሂውማን ራይት አቢዩዝ የሚፈጽሙ ሰዎች፣ ሂውማን ራይት አቢዩዝ ሲሰራ እያዩ ያንን የማይከላከሉ ሰዎች፣ እንደገና ዋር ክራይም የሚፈጽሙ ለምሳሌ ምርኮኞች ቢኖሩ በእነሱ ላይ ግፍ መስራት፣ የዛ አይነት ነገር እንደዛ አይነት ነገሮችን፣ ኤትኒክ ክሊንሲንግ፣ በዚህ በብሔር ምክንያት የሚመጡ ነገሮችን ሚዛናዊ ሆኖ ያለማየት ሁኔታ እና ያንን ደግሞ የማስተጋባትም ሊሆን ይችላል እና እንደዛ አይነት ነገሮች እና ይህንን የብሔርን አካሄድ ልክ ብሔርን ልክ እንደ ፖሊሲ እና እንደ ፕሮግራም አይነት ነገር አድርጎ በማየት ያንን ለአጥፊ ነገሮች መጠቀም፣ እንደዛ ከዛ ጋር የተያያዘ ነገር ማለት ነው። እንደገና ደግሞ ወደ 13ኛ ነጥብ ነው መሰል ኮራፕሽን፣ ከኮራፕሽን አንጻር ያሉ ነገሮችም እንደ ክራይቴሪያ የመወስዳቸው ናቸው፣ ዲስትራክቲቭ ሜንቶር ብዬ የመወስዳቸው። እንደገና ደግሞ ወደ 14ኛ ላይ ነው መሰለኝ ነጥቦቹ ላይ የደረስኩት። አንዳንዶቹ ምሁራን ደግሞ ኤሊት ባርጌን ለማድረግ ፈቃደኛ ያለመሆን ማለት ከነሱ ጋር ሀሳብ ከሚደግፍ ሰው ጋር እንጂ ከነሱን ሀሳብ ከማይደግፍ ሰው ጋር ተነጋግሮ ችግር ለመፍታት ፈቃደኛ ያለመሆን በምሁራን አካባቢ ማለት ነው። እና ያው ትምህርት መቼም ሪዝኔብል ዲሲሽን ሜከር
የሆኑ ሰዎችን ማፍራት ነው፣ ችግር መፍታት ነው። ግን ያንን ችግር ለመፍታት ምክንያታዊ ሆነው ለመስራት ፈቃደኛ ያልሆኑ ምሁራን ማለት ነው። እንደዛ አይነቶቹ ሁኔታ ካየው በዛ እንደ ዲስትራክቲቭ ሜንቶር ብዬ የምጠራው ይሆናል ማለት ነው። እንደገና ደግሞ አንሪዝነብል ኤክስፔክቴሽን በተመሪዎች በኩል አሁን በምሁራን ሲሆን ተመሪዎች በእኛም በኩል በራሱ ማለት ነው። አንሪዝኔብል ኤክስፔክቴሽን ምንም ምክንያታዊ ያልሆነ ነገር መጠበቅ ማለት ነው። ከሁኔታዎች የምንረዳበት ሁኔታ እያለ ግን አንሪዝኔብል በመሆን ኢቭን መሆን እንደገና ደግሞ ዳይለማ ውስጥ የሚከት ነገር ወይም ደግሞ አጣብቂኝ ውስጥ የሚከት ነገር፣ ለምርጫ ያልተመቸ ነገር ጥያቄ ይዞ የመምጣት ሁኔታ፣ እንደገና ደግሞ አዲስ ነገር ለመቀበል ዝግጁ አለመሆን። አዲስ ነገር ለምሳሌ እንደ ለኛ ሀገር በእርግጥ አዲስ አይደለም፣ እንደ ኢንዲጂነስ ፒፕል ራይት ዲክላሬሽን በዩናይትድ ኔሽን ያለው የብሔር ፖለቲካን በቀጥታ የሚተካ ነው። በእኛ ሀገር ከላይ በዝርዝር ነግሬያችኋለሁ። የእርስ ተጉልት መብት የቆየ ነው። ያንን ሞዲፋይ አድርጎ በመመሪያ መልክ አድርጎ ማዘጋጀት ብቻ ነው የሚጠይቀው እንጂ ለኛ ሀገር ለህዝቡ ምንም አዲስ ነገር አይደለም ይሄ። እና እንደዚህ አይነት አዳዲስ ነገሮችን ለመቀበል ደግሞ ዝግጁነት አለመኖር እና እነዚህ ነገሮችን ያየሁባቸውን ሰዎች ነው ዲስትራክቲቭ ሜንቶር የምላቸው። እና በዚህ ላይ ደግሞ ሰዎቹ ዲስትራክቲቭ ሜንቶር የምላቸው ማለት ነው። እና እነዚህ ዲስትራክቲቭ ሜንቶር የምላቸው የግድ በአካዳሚክ ትምህርት ብቻ የገፉ ኤሊቶችን ብቻ ለማለት አይደለም። ግን ከፍተኛ ተጽዕኖ ፈጣሪ የሆኑ በትምህርት በጣም የገፉ ሊሆኑ ይችላሉ። በአብዛኛው ደግሞ አክቲቭ ያልሆኑ የቆዩ ፖለቲከኞች ሊሆኑ ይችላሉ። ልምዳቸውን የሚያካፍሉ ግን ወደ ጥፋት የሚመሩ እንደገና ደግሞ አክቲቪስቶችም ሊሆኑ ይችላሉ። አርቲስቶችም ሊሆኑ ይችላሉ። ስፖርተኞችም ሊሆኑ ይችላሉ። ግን ተጽዕኖ ፈጣሪ የሆኑ ሰዎች የእምነት አባቶችም ሊሆኑ ይችላሉ። በእምነት አባት ሆነው ግን የሚሰሩት ደግሞ ትንሽ በህዝቡ ዘንድ መጥፎ ነገር የሚያመጣ ሊሆን ይችላል። እና አጠቃላይ ከተለያየ አካባቢ የወጡ ግን ኢንፍሉዌንሻል የሆኑ ተጽዕኖ ፈጣሪ የሆኑ ሰዎችን አካባቢ ያሉ ሰዎችን ግን በሀገር ላይ በሀገር ሰላም ላይ በልማት ላይ እና በፍትህ ላይ ኔጋቲቭ ሚና ያላቸውን አሉታዊ ሚና ያላቸውን ሰዎች ነው ዲስትራክቲቭ ሜንቶር እያልኩኝ የማቀርበው ማለት ነው። እና እንደዛ ነው እንግዲህ መስፈርቴ ምን እንደሆነ ጠቅለል አድርጌ ላቀርብላችሁ ብዬ ነው። እና እንግዲህ ማጠቃለያም ቢሆን ያው ከዲስትራክቲቭ ሜንቶር የሚባሉ ሰዎች ባህሪ ጋር የተያያዘው ያው በእንትኑ ላይ በዴፊኒሽኑ ላይ ያየነውንም ነገር በጣም እጋራለሁ። ለምሳሌ ስቲፍል ማድረግ፣ ሰዎችን ኮንትሮል፣ ይሄ በቃ ኮንትሮል አድርጎ የመያዝ ነገር፣ ሰዎች በነፃነት የማሰብ በነፃነት የመንቀሳቀስ ተፈጥሯዊ መብታቸው ሆኖ እያለ ሰብአዊ መብታቸው ተጠብቆላቸው መኖር ተፈጥሯዊ መብታቸው ሆኖ እያለ ግን ሰዎችን የማፈን እና በእነሱ ቁጥጥር ስር እንዲውሉ የማድረግ እንደውም መቼም በዝርዝር ጠቅሼዋለሁ። ሰዎችን ብሬን ዋሽ ማድረግ ሰዎችን ወይም ሜንቲሳይድ የሚባል ነገር አለ። እንደዛ በማድረግ ሰዎችን ኮንትሮል በቃ የማድረግ ሁኔታ በሀገራችን የታዩ ነገሮች ናቸው። እነዚህ ሁሉ ኤክስፕሎይት ማድረግ ሰዎች በጣም ብዙ የለፉበትን ነገር ሃይጃክ አድርጎ የተለፋበትን ነገር ለሌላ ላልታሰበ ዓላማ ማዋል። እንደገና ደግሞ ያው ከኮንስፓይሬሲው ጋር አብራችሁ ማኒፑሌሽን የሚለውንም ነገር ትይዙልኛላችሁ። ማኒፑሌት ማድረግ ማለት እንግዲህ ወደ ዝርዝር ውስጥ እንዳልገባ ከላይ በደንብ ጠቅሰነዋል ይመስለኛል። ሰዎች ባሰቡት መልኩ ሳይሆን ለሌላ ለራስ ለሆነ ዓላማ መጠቀም ነው። ደግሞ እንደ መጨረሻ ነጥብ ደግሞ መቼም ዘላስት በት ኖት ሊስት ራዘር ቬሪ ኢምፖርታንት አንዳንዴ ደግሞ ሰዎች በሌላቸው ችሎታ ደግሞ ገብተው በጣም ችግር ይፈጥራሉ። ለምሳሌ በቂ ችሎታ የላቸውም ወይም ኮምፒቴንት አይደሉም ወይም በዛ ፕሮፌሽን ውስጥ አይደሉም።
እና በዛ ሁኔታ ውስጥ ሆነው ግን ችግሮችን ምንድን በማድረግ ነው በኃይል ለመፍታት ይሞክራሉ። በኃይል በጫና ለማድረግ በሚሞክሩበት ጊዜ ይሄ ደግሞ ከሰው ልጅ ተፈጥሯዊ ሁኔታ ጋራ የሚጋጭ ነገር ይሆንና ለሌላ ችግር ይዳርገናል ማለት ነው። እና እንደዚህ አይነት ባህሪ ያላቸውን ሰዎች ነው ዲስትራክቲቭ ሜንቶር እያልኩ የምጠራቸው ማለት ነው። እና እንግዲህ መስፈርት ብዬ ያቀረብኩላችሁ ነገር ምንድን ነው? በእኔ በኩል ደግሞ ዲስትራክቲቭ ሜንቶርን በምን መልኩ ዲፋይን እንዳረኩት ወይም ትርጉም መስጠት አለ አይደለም አንድ ነገር ስትሰሩ እና እኔ የሰጠሁት ትርጉም ከምን አንጻር እንደሆነ የሚያሳይ ነው ማለት ነው። እና እኔ ነገሮች ሁሉ ፕሮፌሽናል ሆኖ መሄድ ይገባቸዋል ብዬ አስባለሁ። እንኳን ሌላ በአንድ ነገር በጣም ችሎታ ሊኖረን ይችላል። ለምሳሌ እኔ የማስተማር ጥሩ ልምድ ሊኖረኝ ይችላል፣ ትምህርት ቤትም እያለሁ ጥሩ እንትን ሊኖረኝ ይችላል። ነገር ግን ፕራክቲካል በሆነ ነገር ደግሞ የተሻለ አክሽን ላይ ደግሞ የተሻለ ሰው እንትን ያላችሁ ሰዎች አሉ እና በተለያየ መልኩ ስናይ እድገታችን ይለያያል ሁላችንም። ለምሳሌ ፊዚካል ስትሪንግዛችን፣ ፊዚካል ያለን ሁኔታ፣ እንደገና ደግሞ ኢሞሽናሊ ደግሞ ኢሞሽናል ኢንቴሊጀንስ የሚባል ነገር አለ። ኢሞሽናሊ ያለን ሁኔታ፣ ሶሻሊ ያለን ሁኔታ፣ ኢንቴሌክቹዋሊ ከእውቀት አንጻር እንግዲህ ስልትን ከመጠቀም አንጻር ኢሞሽናል ኢንቴሊጀንስ መቼም ሁሉንም ነገር አካቶ የያዘ ነገር ነው። ባይዘው አንዱ ከሌላው እንትን የሚልበት ነገር አይደለም እና አጠቃላይ ፐርሰናሊቲ የምንለው ነገር ጋር ይያያዛል ማለት ነው። ሰዎች ቅንነት አለ፣ ኢንቴግሪቲ የምንለው ነገር፣ ሲንሰሪቲ ፈሪሃ እግዚአብሔር የሚባለው ነገር ወይም ያላህ ፍራቻ የምንለው ነገር እና እነዚህ ነገሮች ሁሉ አሉ። እንግዲህ እነዚህ ሲጓደሉ ነው የሰው ልጅ ችግር የሚመጣው ማለት ነው። እና ይሄ ደግሞ የተወሰኑ ሊሆኑ ይችላሉ በእንደዚህ ችግር ላይ ዲስትራክቲቭ ሜንቶር የምንላቸው ሰዎች። ነገር ግን የተወሰነም ሰው አንድ ሰው ቢሆን በጣም ከፍተኛ ጉዳት ሊያመጣ ይችላል እና ከዚህ አንጻር ነው እኔ ዲስትራክቲቭ ሜንቶርሺፕን ትኩረት ሰጥቼ ይሄን ያህል ጊዜ ሰጥቼ ነጥቦችን እንደዚህ አጠናቅሬ እና እንደዚህ ለእናንተ የማቀርብላችሁ ማለት ነው። በመጨረሻም እንደተለመደው ላይክ እና ሼር እንተዋወስ። ላይክ ያላረጋችሁ ላይክ አድርጉ። ጥያቄና አስተያየት ያላችሁ ደግሞ በኮሜንት ላይ አስፍሩልኝ። አዲስ የመጣችሁ ሳብስክራይብ ያላረጋችሁ ካላችሁም ሳብስክራይብ እንድታረጉ ትብብራችሁን ጠይቃለሁ እና መልካም ቆይታ እንደነበረን ተስፋ አደርጋለሁ። ውድ ጊዜያችሁን ስለሰጣችሁኝ በጣም አመሰግናለሁ። ሰላም ሁኑልኝ በያላችሁ።